የማሳ አሰሳና ቁጥጥር ስራን በማከናወናቸው የመስኖ ስንዴ ሰብላቸውን ከአረምና ተባይ መከላከል መቻላቸውን በአዊ ብሔረሰብ አስተዳደር የባንጃ ወረዳ አርሶ አደሮች ገለጹ። በብሔረሰብ አስተዳደሩ በዘንድሮው የበጋ መስኖ ስንዴ ልማት ከ20 ሺህ ሄክታር በላይ ማሳ በስንዴ ሰብል ተሸፍኗል። ተጨማሪውን ከአሻግሬ መንገሻ እንከታተል። በቃ ከሎም ጥሩ ነው። እንደዛው ነን እንግዲህ ክትትልም እያደረግን ነው። ተባይ ምንም ማሳሰማ እያደረግን ያለን አሁን ሁለተኛው አረማ ይደረጋል። ያው ያረማና አሁን ያለን አርሶ አደር አጋሉ አላምረውና አርሶ አደር አለም ቀረ ይሁን በአዊ ብሔረሰብ አስተዳደር ባንጃ ወረዳ የሳንከሳ ቀበሌ ነዋሪ ናቸው። በዘንድሮው የበጋ መስኖ ስንዴ ልማት ከግብርና ባለሙያ ባገኙት ምክር ሐሳብ መሰረት አዳዲስ የመስኖ ስራዎችን በመተግበር እያለሙ ይገኛሉ። እየለማ ያለው የስንዴ ማሳ በአረምና በተባይ እንዳይጠቃና የታቀደው ምርት ለማግኘት የተጠናከረ የአረምና ተባይ ቁጥጥር እያደረጉ መሆናቸውንም ገልጸዋል። አረም በሚወጣበት ጊዜ እህል ይበላል። አረምና አርማው ደግሞ ወደ ምርትማነት ይቀየራል። ይሄን ተጠቅመን ነው አንዴ ግባት መደበር የወሬ ከጨመርን በኋላ ሁለተኛ አረሞና እናረማለን። ከዛ በኋላ ወደ ፍሬ ነው የሚሄደው። አሁን ጥሩ ነው። ከአምና የተሻለ አለ። እርሻም ድግግሞሽ አርሰናል። ምርት በቃ እንዲጨመር ብለው ግባትም ከወረዳም ትንሽ ድጓ መስለሰቱን እዛ ተንታርሰን አሁን ጥሩ አጠቃቀም ላይ ነው ያለነው። በአንድ ቀን ነው የተዘረነው። ያው ደግሞ ግባት ደግሞ ትንሽ የቀነሰ ነበር። ዘንድሮ መንግስት ትንሽ ያው እየሰጠነ ያለ አሁን ሙከራው ጥሩ ነው። ዘንድሮ አበቃቀሉ ትንሽ እየጨመረ ነው ያለ። በዘረነው ከ35 እስከ 40 ባለው ቀን ዩሪያን እንጨምራለን። በዚያን ሰዓት ደግሞ አረማው አንዴ እንሰሳለን። በኋላ ደግሞ ፍሬው ሲያፈራው ትንሽ ቀደም ብለን ሁለተኛው አረማ ይደረጋል። ያው ያረማና አሁን ያለን 2 ሳምንት ያማሳ አሳሳለ። በሳንከሳ ቀበሌ ባለፈው አመት በመስኖ ስንዴ 156 ሄክታር የለማ ሲሆን በዚህ አመት ደግሞ በእጥፍ በማሳደግ ከ300 ሄክታር በላይ ማልማት ተችሏል። በልማቱም ካምኖ በተሻለ ምርት ለመሰብሰብ የአርሶ አደሩን ግንዛቤ ማሳደግና የማሳ ጥበቃና ቁጥጥር ስራን በትኩረት መተግበር መቻሉን የቀበሌዋ የመስኖ ባለሙያ አቶ መሰረት ብሩ አስረድተዋል። ተባይንም ቢሆን አረምንም ቢሆን አሳሳ ሲያደርግ ጎን ለጎን የሚያገኘው ተግባር ስለሆነ አሳሳ ያደረገ አረሙን ማስወገድ አለበት። ተባይም ተከስቶ ከሆነ ደግሞ ለኛ ሪፖርት ማድረግ አለበት። እኛም ቢሆን ጎን ለጎን ማሳው ላይ ስለምንኖር ችግር በጣም ሴቨር የሆነ ችግር ያለበት ላይ በኬሚካል ነገርም እንዲያስወግዱ እናደርግ። በባንጃ ወረዳ ከ2700 ሄክታር በላይ ማሳ በመስኖ ስንዴ እየለማ ይገኛል። በልማቱም የኩታ ገጠም አሰራር ዘዴን ተግባራዊ በማድረግ ለማሳ አሰሳና ቁጥጥር ምቹ ሁኔታ መፈጠሩን የወረዳው ግብርና ጽሕፈት ቤት ኃላፊ አቶ ወርቅነህ ዳኛው አስረድተዋል። የዋግ ክስተት አልፎ አልፎ ይታያል። ይሄንን በባህላዊና በኬሚካል ርጭት እየተካሄደ ነው ያለ። አሁንም ቀጣይ ላይ ተከታታይ ቁጥጥርና ክትትል እንደሚያስፈልገው በማሳም ጭምር እያረጋግጠን ያለ ነው። ይሄን ተከትሎ የሰብል ጥበቃን ባለሙያዎችን መስክ ላይ ወጥተው ድጋፍ እንዲያደርጉ ነው እያደረግን ያለን። እስካሁን ድረስ ወደ 15 ሄክታር በኬሚካል ቁጥጥር ተደርጓል። በተመሳሳይ በባህላዊ መንገድ ደግሞ ወደ 45 ሄክታር ቁጥጥርና ክትትል የተደረገበት ሁኔታ አለ። አሁንም ቀጣይ ላይ ማሳ ላይ ሞጥ የምናረጋግጠው የበለጠ ክትትልና ቁጥጥር ማድረግ እንዳለብን እናምናለን። ይሄንን በመጠቀም አጠቃላይ በዚህ አመት በሄክታር አምና ላይ ከነበረው ከ32 ኩንታል ፐር ሄክታር በዛ አመት ወደ 42 እናደርሳለን ብለን እየሰራን ነው። በአዊ ብሔረሰብ አስተዳደር በዘንድሮው የመስኖ ስንዴ ልማት ከ27000 ሄክታር በላይ ማሳ ተሸፍኗል። ሰብሉን ከተባይና ከበሽታ ለመጠበቅም በተከናወኑ ተግባራት በቢጫ ዋግ በሽታ ተይዞ የነበረ ከ2000 ሄክታር በላይ የስንዴ ማሳ መቆጣጠር ተችሏል። በዞናችን ይህን ያክል ወደ 27000 ሄክታር ከዘራን በኋላ በልዩ ሁኔታ እንክብካቤ ያስፈልገዋል። ስንዴ መዝራት ብቻ ሳይሆን እየተዘራውን ሰብል በአግባቡ ተንከባክበን ምርት እስከሚደርስ ሃርቨስት እስከሚደርስ ድረስ ከፍተኛ ሆነ ስራ መስራት እንዳለብን አቅጣጫዎችን አስቀምጠን እየተንቀሳቀስን ያለን። እንግዲህ ይሄንን የተዘራ የመስኖ ስንዴ የተለያዩ በሽታዎች ያው አጋጥመውናል። በተለይ ዋግ የሚባል በሽታ ቢጫ ዋግ በሁሉም ወረዳዎች ተከስቶ አሁን ላይ የኬሚካል ርጭት እየተካሄደ በባህላዊም በኬሚካልም ተቆጣጥረ ነው። አሁን ያን ያህል የከፋም ባይባል ለአርሶ አደሩ ግንዛቤ እየሰጠን
መከላከል ተደርጓል። በመስኖ ስንዴ ልማቱ አዳዲስ የመስኖ አሰራሮችና ቴክኖሎጂዎች ተግባራዊ የተደረጉ ይገኛሉ። ከ2300 በላይ የውሃ መሳቢያ ሞተሮችም ጥቅም ላይ መዋላቸውን የግብርና መምሪያው መረጃ ያመለክታል።